የምትለኝ? በቃ ተወኝ አይደል ያልኩህ? በቃ ተወኝ እባክሽን። ማስቴ ተረጂ። ለምንድን ነው ቢያንስ አንቺ እኮ እንደዚህ የምትሆኚው? አንተ ሰውዬ ልታሳብደኝ ነው እንዴ? እኔ በቃ ተወኝ አይደል ያልኩህ? በቃ ተወኝ። ሰው እንዴት መተው ያቅተዋል? እንዴት በዚህ ሰዓት ጥለሽኝ ትሄጃለሽ? ቢያንስ አንቺ እንኳን አትረጂኝም? ኧረ ማስቴ በእናትሽ። እሺ እኔ ምን አጠፋሁኝ? እሺ የኔ ጥፋት ነው? ታዲያ የኔ ጥፋት ነው? እኔ ያንቺ ጥፋት ነው አላልኩም፣ ግን ቢያንስ በዚህ ሰዓት ከጎኔ መሆን ሲገባሽ አይመለከተኝም። በቃ ከዚህ በኋላ አላቀም፣ አታቀኝም። አንተም አታቀኝም፣ እኔም አላቀም። ማስቴ ቆይ ለምንድን ነው አምላክ የፈጠርከኝ? ቆይ ለምንድን ነው እንደዚህ እንደሆነ ያደረግከው? ንገረኝ እስኪ አምላኬ፣ ለምንድን ነው የፈጠርከኝ? ፈጣሪ እኮ በአምሳሉ የሰራ ስለሚወድህ ነው። ለምንስ ታመርረዋለህ? ምንድን ነው ያልሽ? አዎ ፈጣሪ እኮ ስለሚወድህ አይደለ በአምሳሉ የፈጠረ? ስለሚወደኝ ነው ይሄ ሁሉ መከራ በራሴ ላይ የሚያደራርብብኝ። ንገረኝ እስኪ ምኑ ላይ ነው የኔ መውደድ? እንደሱ እኮ አይደለም አብርሃም። ቆይ ቀስ በል ተረጋጋ። ለምንድን ነው ቀስ ብለው? ምን አለኝና ነው ቀስ ብለው? ቢያንስ በችግርህም በደስታም ጊዜ ከጎን ነኝ ያልኩት በዚህ ሰዓት ጥለውኝ ሄዱ። እያንዳንዱን ከጎን በዙሪያ ያለውን ነገር ሁሉ ነጠቀኝ። እስኪ ንገረኝ፣ መውደዱን እዚህ ጋር ነው የሚያሳየኝ? ንገረኝ፣ አመለሽልኝ። እዚህ ጋር ነው ወይ መውደዱን የሚያሳየኝ? ተረጋጋ አብርሃም፣ ተረጋጋ። በቃ እሺ በቃ አንተ ተረጋጋ፣ ችግር የለውም። በቃ እሺ አንተ አትዘን፣ ችግር የለውም። በቃ እሺ ተረጋጋ፣ ቀስ በል። እንደሱ በመሆን እኮ ምንም ታመጣው ነገር የለም አይደለ? ታውቂያለሽ፣ ፈጣሪ እኔን አይወደኝም። ሲጀመር እኔን አይወደኝም። ቢወደኝ ኖሮ ምክንያቱም በዙሪያ ያሉትን ነገሮች ሁሉ በአንድ አይነጥቀኝም ነበር። ወይ እናስ እንደዚህ በመሆን የምታመጣው ነገር አለ? የለም እኮ። እሺ አሁን ተወኝ፣ በቃ ተይኝ እና ሂጂ። እሺ በቃ እሺ አንተ ተረጋጋና ና እንሂድ፣ የሆነ ቦታ ልውሰድህ። በቃ እሺ አንተ ተረጋጋ ብቻ ና እንሂድ። በቃ ና ተከተለኝ ዝም ብለህ። ምን ሆነህ ነው የምታለቅሰው? በረከት ምን ሆነህ ነው የምታለቅሰው? እንደዚህ እያለቀስክ ምንም አልሆንኩም ትለኛለህ እንዴ? ችግር አለ እንዴ? ዩቲዩባችን እኮ ተዘጋ። ምንድን? ዩቲዩባችን እኮ ተዘጋ ማለት በረከት ፕራንክ ምናምን እንደውም በእናትህ ነው የምችኝ። የምን ፕራንክ ነው? በማይቀለድ ፕራንክ አደርጋለሁ። ስላይነ ብርሃን ወዳጆቼ፣ ስላይነ ብርሃን በተክለ ሃይማኖት፣ ስላይነ ብርሃን ወዳጆቼ፣ ስላይነ ብርሃን ወዳጆቼ፣ ስላይነ ብርሃን ወዳጆቼ፣ እግዚአብሔር ይስጥልኝ። ስላይነ ብርሃን ወዳጆቼ፣ ስለ ተክለ ሃይማኖት፣ ስላይነ ብርሃን ተክለ ሃይማኖት ስትልን
ተክለ ሃይማኖት ስትልን ስለ አይነ ብርሃን ወዳጆች እግዚአብሔር ይመስገን። ተክለ ሃይማኖት ስትልን ስለ አይነ ብርሃን ወዳጆች ስለ አይነ ብርሃን ማለትሽ ማን የዘጋው? ምን ሆኖ ተዘጋ? ባለፈው የሆነ አጭር ቪዲዮ ፊልም ሰርተን አይደለ? እና በዛ ምክንያት ነው መሰለኝ የተዘጋ። ማለት እንደ ጫነው ነው ጸጥ ያለው? አዎ አንድ ሁለቴ ታየ። ከዛ በኋላ ተዘጋ ዝም ብሎ ደርሶ። እሺ እናንተ ምን ሆነ ነው የምታለቅሰው? እኔ እኮ እየቆረቆረኝ ነው። በቃ በረከት ተረጋጋ። ሌላ ዩቲዩብ ቻናል ከፍተን ቢሆን እኮ መስራት እንችላለን። አረ ደግሞ እኮ ችግር የለውም። ደግሞ ያቺ ማስቴ እኮ ናት። ደግሞ ማስቴ ደግሞ ምን አድርጋ ነው? አብርሃምን እኮ በጥፊ መተው አላውቅም። እንግዲህ ዋላ አብረን አንሰራም ብላ ጥለው እኮ ሄደች። ኧረ ተው በረከት፣ ይሄን ማስቴ አታደርግም። እንዴት በእኔ በብረቱ እኮ ነው ያየው። እንዴት አታረግም? ንገረኝ እስቲ። እና ማስቴ አብርሃምን መተው ነው እና ይለምናት ማለት ነው። ዞሮ ሲለምናት ነው በጥፊያ ዞሮ ሄደች። አይ በረከት፣ ቪዲዮ ወይ ፕራንክ እየሰሩ ይሆናል እንጂ ካሜራውን አላየው ነው የሚሆን እንጂ ማስቴን አታደርግምሽ። እኔ ፕራንክ አላውቅም። እንዴ ተመርኩ እኮ እየለመናት ነው ጥለው ሄደች። በቃ እሺ በረከት፣ አንተ አታለቅስ። እሺ ቆይ በማልቀስ የምትመልሰው ነገር አለ? ዩቲዩብ ቻናሉ በረከት አለቀሰ ብሎ ይመልስልሃል? ንገረኝ እስኪ። ስንት ዓመት ነው? አንድ ዓመት ለፍተን ሰውስት ይዋል ያን ሁሉ ቪዲዮ ሰርተን በአዲስ ደግሞ ከአንድ ልንጀምር እኮ ነው ዋለ ሰውስት እኮ አዲስ እንኳን ብንከፍት ማስቴ ያሰራ ደግሞ ሌላ ደግሞ ማንም ላሙን ማን ይጠጋል እንግዲህ ዋለ እስቲ ሰውስት እኛ ሶስታችን ሰርተን ነው እንደሚያልፍልን። በቃ ተረጋጋ በረከት። ማስቴም ቢሆን እኮ የሆነ ችግር ገጥሟት ይሆናል ወይ ባለመግባባት ነው እንጂ አልሰራም አትልም እሱ። ደግሞ ተረጋጋ በቃ። አብርሃም እኔም አንተም ቢሆን እየሰራን እኮ እዚህ በላይ እኮ እንትን ማየት እንችላለን፣ ቤተሰብ ማፍራት እንችላለን። አዎ ተስፋ ምን? እሺ ቆይ ድሮሽ ንገረኝ እስኪ። ድሮ ቻናላችን አዲስ እያለ እንግዲህ ምን ነበረ ንገረኝ እስኪ። እዚህ ቦታ ያደረሱን ቤተሰቦቻችን አይደሉም? እና አዲስ ብንከፍት ሌላ አሁን ትልቅ ቦታ ያደርሱንም ንገረኝ እስኪ። እንግዲህ ኋላ ደግሞ አመት ልንጠብቅ ነው እንግዲህ ኋላ በረከት። ከዚህ በኋላ እኮ አዲስ ቻናል ከከፈትን ቤተሰቦቻችን ሰብስክራይብ ካረጉልን እኮ ወዲያው በቃ ከዛው ቦታ መተካት እንችላለን። ደግሞ በረከት ያልተፈተነ እኮ አያልፍም። ፈጣሪ እኮ የሚወደውን ሰው ነው የሚፈትነው። በቃ ተረጋጋ፣ አታልቅስ በእናትህ በረከት። እሺ አብርሻው እንዴት ነው ያለው? እኔ እንጃ ስመጣው ተንበርክኮ ነበር። ልም ተናድጄ ጥዬው ነው የመጣው። የት ጋር ነው በረከት? እኔ እንጃ በላይ ሰፈር ነው። በቃ እሺ ግባ አንተ። በቃ አታልቅስ በእናትህ አታልቅስ በእናትህ። አንተ አሁን እሺ እያልኩህ እሺ ብለህ ያልታለቅሳለህ እንዴ? ሄድ በቃ ግባ። እሺ እያየሁህ። እሺ ሄድ በቃ። እሺ በቃ እኔ ራብሽ ልደውልለት። እሺ ሂጅ ላግኘው። እሺ ግባ እያየሁህ። ትንሽ ጊዜ ቆየህ እንዳታለቅስ እሺ። እሺ በቃ አብርሽን ጆ ቤት እመጣለሁ እንዳታለቅስ እሺ በል። በቃ ደግሞ አዲስ የዩቲዩብ ቻናል ከፍተን እንሰራለን። እሺ አይዞህ በል። እሺ በቃ እሺ ቻው። እሺ አብርሽን ሂጅ እንትን ልበለው በልሽ። ቻው። አለ እንዴት ነህ? ተክለ ሃይማኖት ስትልን እግዚአብሔር ይመስገን ሰላም ነው። አለ እንዴት ነህ? እግዚአብሔር ይመስገን ክብሩ ይስፋ። ለእሱ ምን ይዋለታል መቼስ አለ። ልክ ነህ። ቆይ ደግሞ አንተ ፈጣሪ የምታመሰግነው ምን አድርጎልን? ምን አልክ ወዳጅ? ምን አድርጎልን ፈጣሪ የምታመሰግነው? ወንጀ ወዳጅ እንዴ ቁሜ ነው ደውቆ በሱ ኃይል ያለሱ ማን አለ እንደ ጀግሬን ቢያሳጥረኝ ድረስ ምን ሰርቼ በላ ነበር። ይኸው ተለምናላ። አሁንስ እየለመንክ አይደል እንዴ? እየሰራ ነው እንዴ የምትኖር? ተመስገን። ለምን እንደበላ ስራ አድርገኝ ተመስገን። እቤት ብታመም ራብ ሞት ነበር አይደል? ተወንጀ ወዳጅ እንደዚህማ እኮ አይባልም። ግን ምን ቢያጎልብን ይንታል እንደዚህ? ምን ያላጎደለብኝ ነገር አለ? ጠቅላላ በዙሪያ ያለውን ነገር ነው ያሰጠኝ። ታውቃለህ፣ ሰው የለ ገንዘብ የለ በቃ አጠቃላይ ሁሉን ነገር እና በገንዘብ ፈጣሪን ከምግደው እኮ ብጸልይ እኮ ሁሉን ነገር የሚያሳካልሃል። ጸሎት አየሁ
አንተም ታማረር የሰራሁትን ወሰደብኝ ብለህ ነው። ግን እኮ እንድሰራበት ሙሉ አካል ሰጥተህ አይደለም? ለምን አትሰራም? አንተ ግን ትንሽ ነገር አጣው ብለህ ታማረራለህ። ግን እኮ እንድትሰራ እጅና እግር ሰጥተህ አይደለም? መስራት እኮ ትችላለህ። ከዚህም በላይ የባሰ መስራት ትችላለህ። ብቻ አንተ ትልቅ ተስፋ ይኖር። ደግሞ ከዚህም በላይ እኮ ፈጣሪ አዘጋጅቶልህ ነው የሚሆን። ሁሉም ሰው የተፈጠረ ለመልካም ነገር ነው። ለነገ አይጨልም አይደል የሚባለው? ለምን ያለን ነገር በጸጋ ተቀበል አሜን ብለህ ተቀበላት። አመሰግናለሁ። ምንም አይደል። እሺ ደህና ሁኑ። የኔ